ልትናደዱብን እንደምትችሉ አውቃለሁ ግን ይሄን ሁሉ ስናደርግ ያደረግነው ለናንተ ብለን ነው ከጀርባ የጦር ድምጽ ይሰማል የሽጉጥ ድምጽ ይሰማል የጥይት ድምጽ ይሰማል እዛ ውስጥ እንኳን ትሬሳ አለች ወይ ብሎ ለመፈለግ ሲሞክር እዛም አልነበረችም ግን ያሉት የሆነ ሌላ እስር ቤት ውስጥ እንደሆኑ እያሰቡ በመሃል ሌላ እንግዲህ አሁን ሌላ ሲፈጠር ታያላችሁ እነዚህ ልጆች ተደብቀው ያዩ ባለበት ሰዓት ላይ ቅድም መሪ ያልኳችሁ ሰው የለም ያስመለጣቸው ሰው ስክሪን ፊት ሄዶ ስልክ ያወራል ስልክ ሲያወራ ያወራ የነበረው ቅድም ሞተች ካልኳችሁ ሳይንቲስት ዘራይት አርሚ የሚባሉ የሆኑ ግሩፖች አሉ ስለዚህ ማምለጥ የምትፈልጉ ከሆነ ጓደኞቻችሁ ነፃ ማውጣት የምትፈልጉ ከሆነ ትክክለኛ ሰዎች እነሱ ናቸው ስለዚህ እነሱን ፈልጓቸው የሚል አይነት ነገር ይመጣላችሁ ከዚያ ደም ውስጥ ይወስዱና ኢንዛይም ይወስዱ ነበር ያንን ኢንዛይም የታመሙ ሰዎች ላይ ለመሞከር ነው ይሄንን ፕሮጀክት ረጅም ዓመት ነው እየሞከሩ ያሉት እናንተን የጠበቋችሁ ያሸጓችሁ ለዛ ነው እና እንዴትም ብሎ ለመሾላለክ ምን ለማለት ሲሞክር አጋጣሚ ሚንሆም ይመለስናል እሱን ለማዳን ሲሞክር ታዩታላችሁ ግን አንድ ሀሳብ ይመጣለታል ቶማስ ምንድነው ይመጣለት ሜዙ በየፓተርኑ እየተቀየረ ነው ጋይስ እንዴት ናችሁ ሁሉ ሰላም ሎማን ፊራ ነኝ ዛሬም እንግዲህ ሳምንቴን ጠብቄ ዛሬ ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ ሳምንት አሪፍ እየሄደ ነው ትምህርት ስራ ቤተሰብ ሎማን ነው በዛሬ ቪዲዮአችን ላይ እንግዲህ እዚህ ቤት ያለ ሶስት አንደኛው ካሜራማን ሪኮመንድ ያደርገኝን አሪፍ ፊልም ነው ሼር ማድረጋችሁ ፊልሙ በጣም ኢንትረስቲንግ የሆነ ሀሳብ ነው የሚያነሳውና እርግጠኛ ነኝ ዘ ሜዝ ራነር የሚለውን ፊልም ታውቁታላችሁ ያስባለሁ ፊልሙን ካያችሁ ዋናው ካራክተር ቶማስ ይባላል ቲን ወልፍ ላይ ስታይልስ የሚባለው ካራክተር ማለት በጣም ከሚመቹኝ ካራክተሮች መካከል አንደኛው ነው ዛኛው ሲሪየስ ላይ እና ፊልሙ ምንድነው የሚያወራው በተወሰነ መንገድ ዓለማችን ስትጠፋ በምን አይነት መንገድ ልትጠፋ ትችላለች የሚለውን ሴናሪዮ ፕላን የሚያደርግ አይነት ፊልም ነው ግን እንዴት ነው ፊልሙ የሆነ ሳይድ ይዛችሁ እንድትሄዱ ያደርጋችኋል ግን በተወሰነ መንገድ ሌላ ሳይድ ይዤ ቆንኩኝ እስኪ አብረን ሐሳቡን በተወሰነ መንገድ ልንገራችሁና ከዛ የትኛው ሳይድ ልክ ነው የሚሉትን ነገሮች እንወስናለን ወደ 3 ክፍል ያለው ፊልም ነው በጣም ረጅም ነው በተቻለ መጠን ጥርጥር እያደረኩኝ ሐሳቡን ለመናገር ሞክራለሁ ወደ ፊልሙ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ሐሳቦችን ታሪኮችን እንዲሁም ደግሞ ከፊልምም ጋር የሚገናኙ ሐሳቦችን አንዳንዴ የምናነሳበት ቻናል ነው ለዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ 100,000 ለመግባት በጣም ትንሽ ነው የቀረን ምናልባት ይሄን ቪዲዮ ስታዩ ገብተን ሊሆን ይችላል አላቅም ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርገን እንጀምረው ዘ ሜዝ ራነር ምን አይነት ፊልም ነው ገና ፊልሙ ሲጀምር እንደው በፊልሙ ቅደም ተከተል ፍሎ ለማድረግ ያህል ገና ፊልሙ ሲጀምር አሁን ያልኳችሁ ቶማስ የሚባለው ካራክተር ልክ እንደ ሊፍት ያለ ነገር ነው ወደ ላይ በጣም በፍጥነት የሚያወጣውና ሲወጣ ግልጽ የሆነ ነገር አይታየውም ጀስት የሆነ እንዴት ነው የሆኑ ብቻ ማሽኖች ወደ ላይ እየገፉት አይነት ያለ ስሜት ነው እየተሰማኝ ነበርውና ወደ ላይ በጣም በፍጥነት ነበር ማሽኑ ሲያወጣ የነበረው ልክ ላይ ሲደርስ ግን ራሱን ያገኘው በጣም ለምለም የሆነ በጣም የሚያምር ዛፎች ያሉበት ሰላም የሞላበት አይነት የሚመስል ቦታ ውስጥ ነውና ቀና ሲል በእድሜ ብዙ ከሱ የማይርቁ ወጣቶች ወይ ደግሞ ቲኔጀርሶችን በላቸው አብዛኞቹ እንደዛ ናቸው እንደዛ አይነት ሰዎች መሃል ራሱን ያገኛል ደግሞ ሲነቃ ማን እንደሆነ እንዴት እንደመጣ ስሙን እንኳን ማስታወስ የማይችልበት ሁኔታ ላይ ነበር ሲገባ ምን ማድረግ እንዳለበት ግራ ይገባው ሲደነግጥ ምን ሲል ታዩታላችሁ ግን ያረጋጉታል ያው አዲስ ሰው እንትን እንደሚባል ማለት ዩኒቨርሲቲ ላይ ፍሬሽማን ተማሪዎች ጦጣ ምናምን እያሉ እንትን ያደርጋሉ ጥሩ ነው እያልኩኝ አይደል ልክ እንደዛ ብቻ ግን እየቀለሉ ለማረጋጋት ይሞክራሉ ግን ደግሞ ቶማስ ምን አይነት ባህሪ ነበረው ፊልሙ ላይ የምታዩት ነገር በጣም ሬክለስ የነበረና በጣም ኪዩሪየስ የነበረ ልጅ ነው እንዴት ነው እንደሌላው አዲስ ሁኔታ ሆኖበት ትንሽ ቁጭ ካለ በኋላ ከዛ በኋላ ጥያቄ ሲጠይቅ እዚህ ሲል ታዩታላችሁ እና ይሄ ነገር አንዳንድ ሰዎች መካከል ጥሩ መልክ እንዳልሰጠው ፊልሙ ላይ ታያላችሁ እና መጀመሪያ ገና እንዳዩት ያልወደዱት የሆኑ ቲሞች ነበሩ ገና ፊልሙ ላይ ፊታቸው ላይ የምታነቡት ነው ቶማስ እዛ ይሆናል በተወሰነ መንገድ ሊያስረዱት ይሞክራሉ አሁን ያለህበት ቦታ ይሄ ከዚህ በፊት የምታውቀው አይነት ዓለም አይደለም በቃ የሆነ ሳጥን ውስጥ ነው ያለነው ይሉታል እውነትም ዞር ብሎ ሲያ አረንጓዴ ዓለም ውስጥ ነው ያለው ግን ደግሞ በግራ በቀኝ በፊት በኋላ ሲያ አራት ማዕዘኑ በጣም ትልቅ የሆኑ ከኮንክሪት የተሰሩ ድንጋዮችን ያገኛል የሆነ ሳጥን ውስጥ ነው ያሉት እንደማለት ነው እዛ ውስጥ ራሳቸውን ያገኛሉና ይነግሩታል አሁን ያለው ግሌድ ይባላል ዘግሌድ ይሉታል ግሌድ ውስጥ ነው ያለው የሆነ ሳጥን ውስጥ ቁጭ ለን ያለነው ማን እዚህ እንደከተተን አናቅም እንዴት እዚህ እንደመጣን አናቅም ብቻ ግን በጊዜ ሂደት አንተ ራሱ ስምህን ታስታውሳለህ ስማችንን እናስታውሳለን ትንሽ ነገር ነው የምናስታውሰው ከዛ ውጪ ሌላው ሚሞራችን ጠፍቷል ከአይምሮአችን ግን የሚያስፈልገን ነገር አሁን ከመጣህበት ሊፍት በተወሰነ ጊዜ ይመጣልናል በተወሰነ ጊዜ ደግሞ ኢንተርቫል በተወሰነ ጊዜ ልዩነት ሰዎችን ይልካሉ ማን ናቸው ብሎ ሲጠይቅ አናቅም ጀስት እዚህ ያስገቡን ሰዎች ብሎ ይመልሱለታል
እና ቶማስ እንግዲህ አይምሮ ላይ አልተዋጠለትም። እንግዲህ የልጁ ባህሪ እንደዛ አይደለም እና እዚህ ስትመጣ መጠበቅ ያለብህ ማወቅ ያለብህ ነገሮች አሉ ብሎ ለማሳወቅ ይሞክራል። በቃ አሁን የዛ ሶሳይቲ አንድ አካል ነው። በጣም ብዙ አይደሉም፣ በቁጥር በጣም ብዙ አይደሉም፣ ግን ደግሞ የተወሰኑ ናቸው። ግን የሆነ በተወሰነ መንገድ እዛ ሰርቫይቭ ለማድረግ የሞከሩ ልጆች እንደሆኑ ታያላችሁ። እና ምን ይነግሩታል? አንደኛ እዚህ ሶሳይቲ ውስጥ ስገባ የተለያየ አይነት ኃላፊነት የተለያየ አይነት ስራ አለ እና የተለያዩ ሰዎችን ያስተዋውቁታል። ለምሳሌ የመጀመሪያው ሊደር የሚባል ዘ ግሌድ ሊደር የሚባላል። እነሱ ተስማምተው የመረጡት ሰው፣ እነሱን ዩናይት የሚያደርግ የመጨረሻ ውሳኔ የሚወስን ሰው የበላይ የሚባል አይነት ሰው አለ። ከዛ ደግሞ እሱ ሁሌ ምክትል ነው የሚባለው፣ የእሱ ምክትል አለ። እሱ ሳይኖር እሱን ሊተካ የሚችል አንድ ሰው ሁሌ እንደሚቀመጥ ይነግሩታል። ሰው በተለይ ደግሞ ጓደኛ ሆኖ ከምክትሉ ጋር እንደነበር ፊልሙ ላይ ታያላችሁ። ከዛ ደግሞ ባገርስ ደግሞ የሚባሉ አሉ። እነዚህ ደግሞ ፖሊሶች ናቸው። በቃ የወጣውን ነገር እዛ የሚያስፈጽሙ። ይሄው ማውራችሁ ነገር ፖሊስ ምናምን ስላችሁ ልክ እንዲያስቡት ልጅ እያለ የምንጫወተው ቃቃ ጨዋታ የለም። በቃ እንደዛ አይነት ጨዋታ ነው። ግን ደግሞ እነዚህ ሪል ላይፍ ነው። ምክንያቱም ፍሪክ አውት እንዳያደርግ ሰው እርስ በርስ ላይ እንዳይነሳ ሰላም ለመፍጠር ራሳቸው እዛ ግሩፕ ፈጥሮ ለመኖር እየሞከሩ ናቸው ያሉ ልጆች ናቸው። በገርስ ደግሞ የሚባሉት እዛ ሲወጣ የሆነ ሰው ሲረብሽ ያንን ሰው የሚያስሩት ናቸው ወይም ስርዓት የሚያዙ ናቸው። ከዛ ደግሞ እንግዲህ ሀሳቡን አሰፋላቸዋለሁ። ያ ግሌድ በተወሰነ ጊዜ ኢንተርቫል የሆኑ ነገሮችን ይሰራል። እነዛ ይሄ ሰው እንዳይሞት ስራ የሚያስፈጽሙ አይነት ፖሊሶች ናቸው። ጀስት ለአሁኑ ይህችን ብቻ ልንገራችሁ። ከዛ ደግሞ ራነርስ ደግሞ የሚባሉ አሉ። ራነርስ ደግሞ የሚባሉት እነሱ ያሉበት ግሌድ ወይ ደግሞ እነሱ ያሉበት ሳጥን ልክ ቀን ሲሆን ወይ ደግሞ ሲነጋ ጧት እየነጋ የሚመጣበት ሰዓት ማለት በዚያ ሰዓት ላይ ይሄ ግሌድ የሚባለው ነገር በሮቹ ይከፈታሉ። በአራቱም አቅጣጫ 4 በሮች ይከፈታሉ። በጣም ትልቅ ድንጋይ ነው። ድንጋዩ ይንሸራተትና ይከፈታል እና ወደ ውስጥ ስታዩ ሜዝ ታያላችሁ። ሜዝ ማለት ከዚህ በፊት አንድ መጽሐፍ ዳሰሳ ሳደርግ ነግሬያችኋለሁ። ሜዝ ማለት የተወሳሰበ ድንጋይ እንደማለት ነው። እንደዚህ አይነት ጌም ፊልም የተለያዩ ፊልሞች ይሰሩበታል። የሆነ የተወሳሰበ ድንጋይ ነው። ከአንድ ቦታ ወጣችሁ ወደዛ ለመሄድ ትወሳሰበ። አንዴ መጨረሻውን ታገኛላችሁ፣ አንዴ ዞራችሁ ልትመለሱ ትችላላችሁ። ብቻ ግራ የገባው ነው ለማምለጥ የምትቸገሩበት አይነት ድንጋይ ማለት እና ወደ ሜዙ እንዲገቡ የሚፈቀድላቸው ሰዎች ራነርሶች ብቻ ናቸው። አልፋችሁ መሄድ ከፈለጋችሁ ቅድም ያልኳችሁ ፖሊሶች ይከለክሏቸዋል። ለምን? ወደዛ ለመግባት ፕሮፌሽናል መሆን አለባችሁ። ይሄ ሜዚ ሲከፈትላቸው እነዚህ ወጣቶች እንግዲህ እነዚህ ራነር ያልኳችሁ ሰዎች ይወጡና ይሮጣሉ። ምንድነው የሚፈልጉት ካላችሁኝ ማምለጫ መንገድ። ይሄዳሉ፣ ይጠብቃሉ፣ መንገድ ይፈልጋሉ። ከዛስ ሳይመሽ 12 ሰዓት ሳይሆን ሳይመሽ ቶሎ መመለስ አለባቸው። ከሆነስ ልክ 12 ሰዓት ሲሆን ሜዙ ይዘጋል። ሜዙ ሲዘጋ ማታ 2 ነገር ይፈጠራል። አንደኛ ሜዙን ፕሮቴክት የሚያደርጉት ማሽኖች አሉ። የሰው ነፍስ ካገኙ እነዚህ ማሽኖች የሚምሩ አይደሉም፣ ሰዎችን ይገላል። አንደኛ። ሁለተኛ ማታ ሜዙ ፓተርኑን ይቀይራል። ምን ማለት ነው? እነዚህ ራነርሶች ጧት ሄደው በቃ በዚህ ሉጣ ብሎ ያዩት መንገድ ከእንደገና ነገ ጧት ከእንደገና በሩ ሲከፈት ሌላ ፓተርን ነው። ይሄ ጭራሽ ማምለጥ አይችሉም። እነዚህ ልጆች በእንደዚህ አይነት መንገድ ኦልሞስት 3 ዓመት ያህል ኖሯል። ቶማስ ሲመጣ ማለት ነው። በቃ እነዚህ ልጆች እዚህ ላይፍ መስረት ብሎ ያሰቡ ልጆች ናቸው። ኦልሞስት ሁሉም ማለት በሚቻል መልኩ ወንዶች ናቸው። በቃ እዛው እንኖር። አንዳንዴ ለምግብ የሚበላ የሚጠጣ አንዳንዴ ይላክላቸዋል። በቃ በዛው መንገድ ሰርቫይቭ እያደረጉ ያሉ ናቸው። ራነርስ የሚባሉት እነዚህ ናቸው። የነዚህ ጎራ ለመሆን አክቲቭ መሆን አለባችሁ፣ መሮጥ መቻል አለባችሁ። በአንዴ መሆን የምትችሉት አይደለም። ከዛ ደግሞ ቢውልደርስ የሚባሉ አሉ። እነዚህ ቤት የሚሰሩ ናቸው። የሚያስፈልጉትን ነገሮች ፋሲሊቴት ለማድረግ የሚያስፈልጉትን ነገሮች የሚገነቡ ናቸው። ከዛ ደግሞ ኪፐርስ የሚባሉ አሉ። እነዚህ ከተለያዩ ከራነርሶች ከምን የተወጣጡ መሪዎች መጥተው ልክ እንደ ካውንስል ማለት ውሳኔ የሚወስኑበት ቲም አላቸው የተወጣጡ ልጆች። በቃ በእንደዚህ አይነት ላይፍ ስታይል ነው የምንኖረው። እነዚህ አንተ አሁን እዚህ ስትመጣ ቁጭ አትልም። ከነዚህ አንደኛው ትገባለህ። ሰው ራስን ፕሪፔር አድርግ ነው አንደኛ። ሁለተኛ 3 የማይሻሩ ትልልቅ ህጎች አሉ። እነዚህ ስትመጣ ይሄን ማወቅ አለብህ። ራስን አዳፕት አድርግ ነው። ምንድነው ካላችሁት የመጀመሪያው ማንም ሰው ወደ ሜዝ መሮጥ አይችልም ኤክሰፕት ከራነሮች ውጪ። አምልጠ መሄድ አትችልም። ከሄድክስ ትሞታለህ። ተርፈ እንኳን ብትመለስ ህግ ስለጣልክ ትታሰራለህ። የመጀመሪያው ህግ ነው። ሁለተኛ ሁሉም ሰው የራሱን ኃላፊነት መወጣት አለበት። ቁጭ ማለት አይቻልም። የሆነ ኃላፊነት ይሰጣል፣ መሪው ይሰጣል። ስለዚህ ለመኖር መሪው የሰጠን ኃላፊነት መረከብ አለበት። ሶስተኛ እዚህ ስትኖር እንደ ሰው ትጣላለህ፣ እንደ ሰው ላትስማማ ትችላለህ። ማንም ሰው ግን ማንም ሰው መጉዳት አይችልም። ችግር ካለ ህግ የሚያስፈጽማል፣ ቅድም ያልኳቸው ፖሊሶች። ከዛ ውጪስ ትንሽ ሰው ነን ያለን። እርስ በርስ ተቻችለን መኖር ካልቻልን አንዱ ላይ መነሳት ከጀመረ ጦርነት ከመጣ ማለቃችን ነው። ስለዚህ ማንም ሰው ማንም ላይ እጁን ማንሳት አይችልም የሚል 3 ህጎች አሉ። እነዚህ 3 ህጎች ይነግሩታል። ቶማስ በተቻለ መጠን ለመረጋጋት ይሞክራል። በተለይ ደግሞ የሊደሩ ምክትል በጣም ጩጬ ነው ያው በእድሜ ከሌሎቹ አንጻር፣ ግን በጣም ፊት እንዲያደርግ በተቻለ መጠን ጋይድ ሲያደርገው ታያላችሁ። ግን አንድ ቀን ምን ይፈጠራል? ቶማስን ሄደን እንጨት ሰብስብ የሚል አይነት አሳይመንት ይሰጡታል።
እና እንጨት ለመሰብሰብ ሲሄድ ከነሱ መካከል የነበረ አንድ ቤን የሚባል ልጅ ኦድ በሆነ መንገድ ሪያክት ሲያደርግ ታዩታለች። ስፔሲፊካሊ ቶማስን ለማጥቃት ሲሞክር ማለት አንተን እንዲያረከን አንተን እንዲ አይቻለሁ እንዴት እዚህ መጣ ምን ልታረግ አንተን የገደልከ አንተን እዚህ ውስጥ የከተትከ አይነት ነገር ሲያወራ ማለት ቶማስ ምን እንደሚያወራ ያውቅ ብቻ ግን ፊቱ ላይ የሆነ ልክ እንደ ደም ስር ያለ አይነት ነገር ወጥቶበታል። የሆነ ቫይረስ የተቆጣጠረው አይነት ሰው ይመስል እና ይህን ሲያደርግ ድምጽ ይሰሙና እነዚህ እሱን ለማዳን እሱን ለመታደግ ሲያመጡት ታያላችሁ። ጭንቅላቱን ለሆነ ሰዓት ሉዝ ያደርጋል። ከዛ ቤን ወደ ራሱ ይመለሳል። እነሱ ልክ ሲያድኑት የሆነ የሚያወራው ነገር አለ። ከዛ ሲረጋጋ ቤን ወደ ራሱ ተመለሰ። ቫይረስ የሆነ ሰዓት ይቆጣጠረዋል። ከዛ ይለቋል። ስለዚህ ይሄ ሰው እንዴት እስከዛሬ ድረስ አጋጥሟቸው ያቅም ቫይረስ ያለው ሰው እዛ ሜዝ ውስጥ ገብቶ ያቅም እንዴት መጣ የሚል ጥያቄ ይመጣባቸዋል። ሉክ መጀመሪያ ቶማስን የጠሉ ሰዎች ይሄ ነገር ሲመጣ ሄሪስ ሲመጣብን ምታት ይዞብን መጣ የሚል አይነት ነገር አይምሯቸው ላይ መጣ። አሁን ቶማስ ላይ ተነስቶች ሞር እንዲነሱበት ያደርጋል። ቤን ደግሞ ስፔሲፊካሊ ያወራው ነገር አይምሯቸው ላይ ስለቀረ ስለዚህ ይሄ ሰው ቫይረሱን እንዳያሰራጭ ወደ ሜዙ ይልኩታል። ቤን ያልኳችሁ ማለት ነው። ቫይረሱ እንዳይሰራ ወደ ሜዙ ይላካል። ሜዙ ማታ ሲዘጋ በቃ ቤን አለቀለት፣ ህይወቱ እዛ ጋር በቃ። እንግዲህ ላይፍ በእንደዚህ አይነት መንገድ ነው እየሄደ ያለው። ስቴብል ነው እንግዲህ እስካሁን ባለው። ግን አንድ ቀን ምን ይሆናል? ታዋቂ የሆኑ ራነሮች አሉ። እንግዲህ አንደኛው ሚንሆ ይባላል። በተለይ ሚንሆ እስከ መጨረሻ የሚቆይ ካራክተር ስለሆነ እሱ ማንሳቱ አስፈላጊ ነው። ብቻውን አይደለም፣ ሁሌ አብሮት የሚሮጥ አንድ ሰው አለ። ግን የዛን ቀን ሰርቫይቭ ማድረግ አልቻለም። እዛ ሜዝ ውስጥ ጓደኛ ይሞታል። ሚንሆ ብቻውን ይመለሳል እና ሲመለስ አማራጭ ስላልነበረው ሊደር የሚባለው ሰው ምክትሉን ሾሞት ምክትሉን እንግዲህ ተቆጣጣ ስቲል እሱም ሊደር ነው። ግን ምክትሉን ኃላፊነት ሰጥቶት እሱም ከሚንሆ ጋር ራን ማድረግ ወደ ውስጥ መሮጥ ይጀምራል። እንግዲህ ማምለጫ ለመፈለግ ማለት ግን ሲመለሱ ማታ 12 ሰዓት ላይ ሲመለሱ ብዙ ጊዜ ቀደም ብሎ የሚመለሱት ግን የሚዘጋበት ሰዓት ሲደርስ ተጨነቁ። ቢጠብቁ እየመጡ አይደለም። ሰዓት ሄደ እነዚህ ልጆች ብሎ እየፈለጉ ነው። ሁሉም ሰው ተጨንቋል። በር ላይ ቆመው ምክንያቱም ሊደራቸውን ገብቷል። ሲጠብቁ ሚንሆ ሊደሩ ተጎድቶ ይዞት እሱን እየጎተተ ለመምጣት ሲሞክር ታዩታላችሁ። ሰዓት ደርሷል ልቀቀውና ና አሉት። ሚንሆም ቢያለ ጀስት እሱን ለመጎተት ሲታገል ታዩታላችሁ። ልክ በሩ ሰዓት ደርሶ መዘጋ ሲጀምር ሚንሆን ልቀቀውና ና ብሎ ለመታገል ይሞክራል። እነሱ ልቀቀው ለማለት ይሞክራሉ። በሩ እየተዘጋ ነው። በዚህ መሃል አሁን ያልኳችሁ ቶማስ የሚባለው ሰው እንዴ ሲሞትማ ዝም ብዬ አላየሁም ብሎ ፖሊሶቹ በር ላይ ናቸው። እንግዲህ ሰው ድንጋጤ ውስጥ ስላለ ሰብሮ እንደሚገቡ ስለሚያውቁ እንዳይገቡ የሆነ እንደማገዝ አይነት ነገር አድርጓል። ሰብሮ አልፎ ይገባል ወደ ውስጥ። ማን? ቶማስ። አሁን መሽቷል። ሲመሽ ሁለት ነገር ይጠበቃል ብያቸዋለሁ። አንደኛ ሜዙ ፓተርኑን ይቀይራል። ሜዙ ይንቀሳቀሳል፣ ግንቦቹ ይንቀሳቀሳል። ሁለተኛ ሜዙን የሚጠብቁ ሮቦቶች አሉ። እነዚህ ይወጣሉ። ልክ ሚንሆ ከገባ በኋላ እንግዲህ የመጀመሪያው ስላ ብሌም ማድረግ ነው። አንተ አብዳል እንዴ ለመሞት እኮ ነው የገባው አይነት ነገር ይሏል። አንተ ስለምን ለቀህ አትመጣም? እነዚህ አይነት ክርክር መሃል ሲነሳ ሚንሆ በቃ እንዴትም ብለን ይሄን ሰው አለቃቸውን አልሞተም፣ ተጎድቷል፣ በጣም ነው የተጎዳው ሰው እሱ እንዴት ሴቭ እናድርገው ብሎ እስከሆነ ሰዓት ድረስ ሲታገሉ ታያላችሁ። ግን ማሽኖቹ መምጣት ሲጀምሩ ሚንሆ ደንግጦ ሊደሩን ትቶ አንተ አምልጥ በቃ ጀስት ከዚህ ውጭ አማራጭ የለም ብሎ ትሄዳል። ግን ቶማስ እስከ መጨረሻው ሊደሩን ለማዳን ሲታገል ታዩታላችሁ። እና ሮቦቱ ሲያስቸግር የሮቦቱ ድምጽ እየቀረበ ሲመጣ ምን ያያል? አንደኛው የሜዝ ግንብ ላይ ሀረግ ያያል። በጣም ሰፊ ቅጠሎች ያሉት ነው። ሀረጉ ደግሞ ጠንካራ ነው። ስለዚህ ሊደሩን እዛ ላይ እንዴትም ብሎ አንጠልጥሎት በዛፍ ይሸፍኗል። ልክ እንደሸፈነው ሮቦቱ ይመጣል ማለት። እንዴትም ብላችሁ ብትሸሹ ከዚህ ሮቦት አታመልጡ። መጨረሻችሁን ያውቃል። ለዛው ነው ፓተርኑን የሚያውቃል ሮቦቱ፣ ምክንያቱም ፕሮግራምድ ነው በዛ መንገድ። እና እንዴትም ብሎ ለመሾላለክ ምን ለማለት ሲሞክር አጋጣሚ ሚንሆም ይመለስናል። እሱን ለማዳን ሲሞክር ታዩታላችሁ። ግን አንድ ሀሳብ ይመጣለታል ቶማስ። ምንድነው ይመጣለት? ሜዙ በየፓተርኑ እየተቀየረ ነው። እንዴትም ብሎ ሾልኮ ይሮጥና ልክ አንደኛው ግንብ ከአንደኛው ግንብ ጋር ሊጋጠም ይሄ ሊላተም ሲል ዞር ብሎ ይሄ ማሽኑን ወጥመድ ውስጥ ይከቷል ነው ማለት። ማሽኑና ሜዙ ሲጋጠሙ ማሽኑ ይሞታል። ይሄ ታሪክ ነው፣ እስካሁን ሆኖ ያውቅ እና ያንን ሲያይ ልክ እንደ ሴንሰር አይነት ነገር ያለ ሹል ነገርሽ ግን ደግሞ እንደ ሴንሰር አይነት ነገር ያለ ነገር ከማሽኑ ያለ ቶማስ ምን ሊሆን ይችላል ብሎ ኪውሪየስ ሆኖ ያችን ነቅሎ ይቆያል። በጣም በሚገርማችሁ ታምር እስከ ዛሬ ድረስ በ3 ዓመት ታሪክ እነዛ ልጆች እንግዲህ 3 ዓመት የቆየ ነው ብሏል። ከዛ በፊት ይኑሩ አይኑሩ አናውቅም። እስከ ዛሬ ድረስ ማንንም አድርጎት የማያውቀው ልክ ጠዋት 12 ሰዓት ላይ ሜዙ ሲከፈት ሶስቱም ሰዎች ሰርቫይቭ አድርገው ወጥቷል። ግን አለቃው ተጎድቷል። ይሄ ነገር ተአምሮ ነው። ቅድም ያልኳችሁ ግሩፖች ግን በዚህ ደስተኛ አሉ። ይሄ ልጅ መጣ፣ ችግር አመጣብን። ይሄ ሜዝ ደግሞ ልክ አንድ ማሽን እንደተገደለ ሲያቅ አንድ ማሽን ምንድነው እንደሞተ ሲያቅ ሲስተሙ ኖቲስ ሲያደርግ ብዙ ነገሮችን እየቀያየረ ነው። እና ይሄ የሚያስፈራ ድምጽ ቀን ላይ ብዙ ጊዜ ማታ የሚሰማው ድምጽ ቀን ላይ መሰማት ሲጀምር ድንጋጤ ማከላቸው ፈጥሯል። ይሄ ልጅ ሊያጠፋን የመጣው ግድ የለም የሆነ ነገር እናደርግ ማከላቸው ችግር ፈጠረ።
የሆነ ግሩፕ አለቃችን ሊያድን ነው ይላል። እነዚህ ደግሞ ነው ህግ አለ በህግ መሰረት ይታዘር ከዛ ያስሩታል። ሲስተሙ ግን እንግዲህ ኮራፕትድ እንደሆነ በዛም መቆጣት እንደጀመረ ታያላችሁ። በዚያ ቅጽበት ምን ይሆናል? ያች መጀመሪያ ቶማስን ያመጣው ሊፍት እንደገና ከፍ ሲል በታሪክ እስካሁን ድረስ ሆኖ የማያውቀውን የመጀመሪያውን ሴት ይልካል። እንግዲህ የሆኑ ግሩፖች በዚህ ነገር ደስተኛ እንዳሉ ነግሬያቸዋል። ይሄን ሲያዩ ደግሞ ምን አመጣ? ከዛ እሷ ደግሞ እሷ እጅ ላይ ደግሞ አንድ ወረቀት ነበር። ይሄ የመጨረሻ ሰዋችሁ ነው የሚል አይነት መልእክት አልኩ። ሴቷ ልክ እንደ ቶማስ ሁሉ ያለው ነገር ኮንፊውዝ እያደረጋ ልክ ቶማስን ስታየው ግን ቶማስ አለች። ከዛ ራሷን ሰጠች። ይሄን ነገር ሲያዩ ይበልጥ በቃ ይሄ ልጅማ የሆነ ነገር ነው። ልክ ልጅቷ ወደ ራሷ መመለስ ስትጀምር ሰውን አታወራም። ከዛ እሱ ለማናገር ይሞክራል። ቶማስ እንዴት አልሽኝ? አላቅም፣ ስሜን እንኳን አላቅም ለማለት ትሞክራለች። ከዛ እየቆየች ወደ ራሷ መመለስ ስትጀምር ትሬሳ እንደምትባል ለማስታወስ ትሞክራለች። እና እጇ ላይ ከወረቀቱ ጋር 2 መድኃኒት እጇ ላይ ነበር። እና ልክ ይሄን ሲያዩ ይሄ መድኃኒት ምናልባት እንትና አለቃችን ለማዳን ይሆን ብለው ገመቱና ለአለቃቸው ይዘዛል። አለቃቸው በጣም በሚገርማቸው ሁኔታ ከዛ ሳባ ጀምሮ ማገገም ይጀምራል። ራነሮች አሁን ስራቸውን መስራት አለባቸው። ምክንያቱም እነዚህ ሰዎች የመውጫ ከዛ ለመውጣት ያላቸው የመጨረሻ አማራጭ ሜዙን ማሰስ እና ሚንሆ በቃ አለቃው እስኪያገግም ድረስ አንተ ተቀላቀለኝ ብሎ ቶማስን እንዲቀላቀለው ያደርጋል። ቶማስ እሺ አብሬ ይቀላቀላለሁ ሲለው ሚንሆ ለማንም ያላሳየው ለቶማስና ከሱ ቅርብ ላሉት ሰዎች አንድ ድብቅ የሆነ ቤት ያሳየዋል። እና ሲያሳየው ድንጋዩን ያነሳልና ምንድነው በጨርቅ የተሸፈነ ነገር ነበርና ሲያነሳው አንድ ትልቅ ስዕል ነው። ሜዝ ፓተርን ያለው ከዛ እነሱ ያሉበትን ደግሞ ግሌድ የሚመስል አይነት ፓተርን ያለው ነገር አሳዩ። ምንድነው ሲለው አሁን የምንኖርበት ቦታ ነው አለ። አልገባኝም። እኛ ሜዙን እስከ መጨረሻ እናውቀዋለን አለ። ማታ እንኳን ሲቀያየር የሚቀያየርበት ፓተርን አለው። ለምሳሌ ወደ 7 የሚሆኑ ፓተርኖች አሉት እና ለምሳሌ ዛሬ አንደኛው ከተከፈተ ነገ 5ኛው ይከፈታል፣ ከዛ 3ኛው ከዛ 4ኛው ይከፈታል። እና ካወቃችሁት ለምን አታበልጡም ሲሏችሁ ሁሉም ላይ ስናይ መጨረሻው መውጫ የለውም፣ በቃ ማምለጫ የለውም። እና ታዲያ ለምንድን ነው ሁሉ አመት የምትሞክሩት? እኛ ካቆምን እዚህ ያለው ህዝብ ተስፋ ይቆርጣል። እስካሁን ያሉትም እንኳን ሰው ተስፋ ሲያጣ ይሞታል ይባላል። እስካሁን እንኳን ሰርቫይቭ እያደረጉ ያሉት እኛን ተስፋ እያደረጉ ነው። ስለዚህ ሌላ ነገር ይኖር ይሁን ብለን ሞክራለን። እኛ ስንሞክር እነሱ ተስፋ ያደርጋሉ፣ በዚህ ይኖሩ ነው ይሉታል። በንጋታው ሚንሆና ቶማስ ይወጣሉ። በዚህ ደስተኛ ያልሆኑ ግሩፖች አሉ ብያቸዋለሁ፣ እነሱ እንዳትረሷቸው። ይወጣሉ። ሜዙ የዛን ቀን የተከፈተው 7ኛው ነው። ሚንሆ መንገድ ይመራዋል። መንገድ እየመራው ሲሄድ እጃቸው ላይ የነበረው ሴንስ ድምጽ ማሰማት ጀምራል። ሴንሰር ቢፕ የሚል ድምጽ ማሰማት ጀምራል። እና ቶማስ በአራቱም አቅጣጫ ሲዞር ወደ አንደኛው አቅጣጫ ሲሄድ ድምጹ ከፍ ይላል እና ድምጹን እየተከተሉ መሄድ ጀመሩ። ድምጹን እየተከተሉ መሄድ ሲጀምሩ ሚንሆ እስከዛሬ ድረስ አይቶት የማያውቀው አንድ ለየት ያለ በር ያገኛል። መተታቃለው ብሎ ሲጠይቀው ቶማስ አላቅም አለው። ልክ በሩ ጋር ሲደርስ ሴንሰሩ ይከፈታል። ሲከፈት ሊሆነ ልክ እንደ ክብ ቦያ ያለ ነገር ውስጥ ነው የሚገቡት። እዛ ውስጥ ሲገቡ ሊሆን መውጫ የሚመስል አይነት ነገር ያገኛሉ። ለካ ያ በር የተከፈተው የማሽኑን ሴንሰር ማሽኑ የገባ መስሎ ነው የተከፈተው። መውጫ መንገድ አገኙ ማለት ነው። እስከዛሬ ድረስ ገብተው የማያውቁበት መውጫ። ማሽኑ የሚገቡበት መንገድ ሲገቡ ሌላ ማሽኖች ያገኟቸዋል። ሰው እንደገባ ሲያይ ሲስተሙ ቶሎ ማታ የሚወጡት ማሽኖች የዛን ሰዓት ማደን ይጀምራሉ። እስከሆነ መንገድ መጡና ማሽኖች ውስጥ ታክሲ ያደርጉ። ብዙ ጊዜ ሜዙ የሚቀያየረው ማታ ነው ብያቸዋለሁ። የዛን ቀን ግን ጠዋት ለመጀመሪያ ጊዜ ሲስተሙ መቀየር ይጀምራል። እነ ሚንሆ እንዴትም ብለው ከቶማስ ጋር እንዴትም ብለው ማምለጥ ይጀምራሉ። ልክ ወደ ግሌዱ ወደ መኖሪያቸው ሲመለሱ ውስጥ ያለው ህዝብ በቃ ይበል ተናዷል። ይሄ ልጅ ሊያጠፋን ነው። ይሄው በቀን ሲስተሙ አድርጎ የማያውቀውን ነገር አደረገ። ከዛ ይሄኛው ደግሞ ኖ መውጫ አግኝተናል፣ ግዴ ለምንውጣ። ሰዎቹ መካከል በፊት ሆኖ የማያውቀውን ያህል በጣም ትልቅ መለያየት ሆነ። እንግዲህ ይሄኛው አለመረጋጋት ቶማስ እንዴትም ብሎ የራሱን ቲም ይዞ እንግዲህ መሪዎቹንም ጨምሮ ግዴ ለምናምልጥ፣ እዚህም ሆነ መሞታችን ነው፣ እዛም ብንወጣ እንሞታለን፣ አትሊስት ሞክረን እንሞታል። የተወሰኑት ሰዎች እዛ እምቢ ብሎ ቀሩ። አብዛኛው የሚሆኑት ግን ቶማስን አምነው ወጡ፣ ሄዱ። ልክ ማሽኖቹ ጋር ሲደርሱ እንግዲህ በጣም ጦርነት መጣ ማለት አሁን መሮጥ ይጀምራሉ ማለት ይጀምራሉ። እንግዲህ በጣም ግራፊክስ የሆኑ ሲኖች አሉ። እዛ ውስጥ አልገባም፣ ግን እንዴትም ብሎ ሸሽተው ወደ መጨረሻ ወደ አንድ በር ሲደርሱ አንድ ፓስወርድ ያገኛሉ። እና ይሄ ፓስወርድ ምን ይሆን ከጀርባ የተወሰኑ ሰዎች እንዴትም ብሎ ማሽኖቹን ለመታገል እየሞከሩ ነው ያሉት። ከፊት ፓስወርድ አለ እና ምን ሊሆን ይችላል ብሎ ሲያስብ ቶማስ አንድ ሀሳብ ይመጣለታል። ወሪፍ ፓተርኖቹ የሚቀያየሩበት ይሄ ሜዙ የሚቀያየርበት ፓተርን አለ አይደል? ፓተርን ቁጥሩ የምታከሆነ ነገር የሚነው እስኪ ልሞክረው አለው እና 7 1 5 እያለ ፓተርኑ የሚቆጣጠርበት የሚቀያየርበትን ቁጥር ሲያስገባ ፓስወርዱ ይከፈታል። እነዚህ ሰዎች የእውነትም ከሜዝ የሚያመልጡበትን መንገድ አገኙ እና እነዚህ ማሽኖች ወጥተው አሁንም እንትን ሊሏቸው ሲሞክሩ የተወሰኑ ልጆች ራሳቸውን እዛ ይሰዋሉ። አምልጡ ብለው ማለት
ማሽኖቹ እነዚህን ሰዎች ያገኘን ያዝን ሲሉ እነ ሚንሆ የተወሰኑ ሰዎች ይወጣሉ። እነ ቶማስ እና ትሬስ አሁን ነው ማለት ወደዛ ይወጣሉ። በሩ ይዘጋሉ፣ አመለጡ። ሲወጡ ራሳቸውን ያገኙት ልክ እንደ ምንድነው ልክ እንደ ትልቅ ሆልዌይ ነው የሚባለው፣ ልክ እንደ ዋሻ ነው፣ ልክ እንደ መራመጃ ማለት ነው። በግራና በቀኝ ይሄዳል። ስቲል የሆነ እንትን ውስጥ የሆነ ቤት ውስጥ እንደሆነ ያስታውቃል። እና በአንደኛው አቅጣጫ ሲሄዱ ራሳቸውን አንድ ትልቅ ላብራቶሪ ውስጥ ያገኛሉ። ላብራቶሪውን ከፍተው ሲያዩት በጣም ብዙ ሰዎች፣ የታጠቁ ሰዎች፣ ኢቭን ሰራዊት የሚመስሉ ሰዎች መሬት ላይ ወድቀው በጥይት ተመተው ወድቀው ያገኛሉ። ምንድነው የተፈጠረው ብሎ ግራ ሲገባቸው ታያላቸው። እነዚህ ልጆች እንግዲህ ያሉበት ሁኔታ አስቡ። ምንም የሚያስታውሱት ነገር የላቸው፣ የሆነ ዓለም ውስጥ ብቻ ራሳቸውን አገኙ እና አንድ ዲስፕሌይ አገኙ፣ አንድ ስክሪን አገኙ። ምንድነው ብሎ ስክሪን ሲነኩት የአንድ ቪዲዮ ነው ይጀምራል። ቪዲዮ ሲጀምር አንዲት ሴት ሳይንቲስት ነው የምታወራው እና ምን ብላ ታወራለች? እንኳን ወደ ዊክድ መጣችሁ አይነት ነገር ነው የምታወራው። እና ስታስረዳ በጣም ብዙ ጥያቄ አይምሯችሁ ላይ ሊኖር እንደሚችል አውቃለሁ፣ ግን ልትናደዱብን እንደምትችሉ አውቃለሁ። ምክንያቱም እስር ቤት ውስጥ ነው የከተቷቸው ነው። ልትናደዱብን እንደምትችሉ አውቃለሁ፣ ግን ይሄን ሁሉ ስናደርግ ያደረግነው ለናንተ ብለን ነው። ከጀርባ የጦር ድምጽ ይሰማል፣ የሽጉጥ ድምጽ ይሰማል፣ የጥይት ድምጽ ይሰማል። ምን አለች? ዓለማችን እየጠፋች ነው። ዓለማችን በእነዚህ 3 ነገሮች እየጠፋች ነው። አሁን እናንተ የምታውቁት ዓለም በቃ እንትን ነው የሆነ በምድረው በቪዲዮ በምን በኢፌክት የመጣ ነው እንጂ እውነተኛው ዓለም እሱ አይደለም። እውነተኛው ዓለም አንደኛ የፀሐይ ሙቀት በጣም ከባድ ሆኖ በጣም ብዙ ህዝቦችን እያጠፋ ያለበት ዓለም፣ በጣም ሙቀት አለ እንደማለት ነው። ሰርቫይቭ ማታረጉት ሙቀት አለ፣ ብዙ ሰው በዛ ሞተዋል። ሁለተኛ አይምሮን የሚበላ ቫይረስ፣ ቤን ላይ የነበረው ቫይረስ ማለት ነው። ያ ቫይረስ የሰው ልጆችን እየነካ ነው። ያ ቫይረስ ስትነኩ ትራንስፈር ይሆናል። በጣም ብዙ ሰው በዛ ተጠቅቷል። ከዛ ደግሞ ሶስተኛው ደግሞ እኛ በቃ ለመፍትሄ ብለን ስናስብ እኛ መፍትሄ እንፍጠር ብለን ምንድነው የሆኑ ፕሮጀክቶችን ሰራ የሆኑ ግሩፖች ደግሞ እኛስ እያሉ እርስ በርስ ሲቪል ዋር ተነስቶ ነበር፣ እርስ በርስ ጦርነት ተነስቶ ነበር። ይሄ እንግዲህ ስለ አንድ ሪሰርች አውርቻችሁ ነበር። ዓለም ላይ ያለ ሪሶርስ የማዕድን የምን እነዚህ ነገሮች ሲጠቡ ሰው እርስ በርስ ላይ ይነሳል። ምክንያቱም ትንሽ ምግብ እንዳለ ሲያቅ ሁሉም እኔ ማለቱ አይቀርም፣ ሁሉም ወይ ለልጄ ማለት አይቀርም። ያ እርስ በርስ ጦርነት ተነስቷል። ስለዚህ እናንተን ቢያንስ እናትርፍ ብለን ነው እዛ ውስጥ ያስቀመጥነው። ግን ደግሞ ይሄ ነገር እርስ በርስ ጦርነት ፈጥሯል፣ ከጀርባ ተኩሳለ። ይኸው እነዚህ አንዳንድ ሰዎች አልወደዱም የሚል አይነት ነገር ትነግራለች። ስለዚህ እናንተ እንዴትም ብላችሁ ለማምለጥ ሞክሩ አይነት ነገር ተናግራ ሳይገሏት ራሷን በጥይት ትመታለች። ሴትዮዋ ትሞታለች። ልክ እዚህ ግራ መጋባት ውስጥ እንዳሉ እንግዲህ የሆኑ ሲኖች አሉ። አንዳንድ ፓርቶች ነው ብዬ ነው አልፋቸው። የሆኑ የታጠቁ ሰዎች ይመጡና በሩን ሰብሮ ልጆቹን ያወጣሉ። ልጆቹ ስቲል ግራ ገብቷቸዋል፣ ግን ከነሱ ጋር ይሄዳሉ። ምንድነው ብሎ ሲጠይቁ እንግዲህ የመጀመሪያው ፓርት እዚህ ጋር ነው። 3 ክፍል ያለው ብያቸው የመጀመሪያው ፓርት እዚህ ጋር ነው የሚያልቀው። የነበራችሁት ዊክድ የሚባል ሲስተም ውስጥ ነው። ዊክድ ማለት ወርልድ ኢን ካታስትሮፊ ኪል ዞን ዲፓርትመንት ይባላል። እነዚህ ዲፓርትመንቶች እንግዲህ እየተረፉ በተወሰነ መንገድ እንግዲህ ስለ ኢቮልቭ እያደረጉ ስላሉ ልጆች ስለዚህ ያሳመጣላቸዋል። ስፔሻል የሆኑ ልጆችን እየወሰዱ እንደዚህ አይነት ሜዝ ውስጥ እየከተቱ ነበርና እዛ ውስጥ ነበር ታስራችሁ የቆያችሁት፣ እኛ ልናስመልጣችሁ አይነት ነገር ይነግሯቸዋል። በዚህ ነገር ልጆቹ ይረጋጋሉ። የመጀመሪያው ፓርት እዚህ ጋር ያልቃል፣ ግን ሁለተኛው ክፍል ይቀጥላል። ሁለተኛው ክፍል ጋር ሲሄዱ በቃ እነዚህ ልጆች እሰይ በቃ አሁን ተረጋጋም ብለው የሆነ አንድ ሰፋ ያለ አዳራሽ ውስጥ ይገባሉ። እዛ አዳራሽ ውስጥ ሲገቡ በጣም በሚገርማችሁ ሁኔታ አንድ አይደለም በጣም ብዙ ግሌዶች ነበሩ። ከነዛ ያመለጡት እነሱ ናቸው። ከተለያየ ቦታ ደግሞ ያመለጡ በጣም ብዙ ልጆች ነበሩ። እነዚህ ሰዎች አንድ አይደለም በጣም ብዙ ልጆችን አስረው ነበርና ማለት ነው። ኢማጂን ያላመለጡ ሰዎች ነበሩ። እነዚህ ልጆች እንኳን ቶማስ እንኳን ከወጡበት እዛ ቁጭ ያሉ እና አረጋጓቸው። ትኩስ ምግብ ሰጧቸው። ያላገኙት ከዚህ በፊት ያልነበረውን አልጋ አገኙ። በቃ አሁን ሴፍ ነን ብለው ማሰብ ጀመሩ። እና ልክ ሲገቡ ይመረመራሉ፣ ይታያሉ። ብዙ ነገራቸው ታይቶ ነው ወደ ሌሎች መሀል የሚከቷቸውና መርምረው ከዛ ወንዶቹ በተለይ ወንዶቹ ካመለጡ በኋላ ትሬሳ ብቻ ቀረች። ወንዶቹ ብቻ ገብቷል። እና ምን ይላቸዋል? ወደ ሴፍ ሄቨን እንወስደ። ሴፍ ሄቨን የሚሏት አንድ አይላንድ አለች ወይ ደግሞ አንድ ደሴት አለች። ያቺ ደሴት ማለት አሁን እነዚህ የፀሐይ የቫይረስ ምናምን ያላቸው አለ እነሱ ነገሮች ብዙ ተጽዕኖ የማያመጡበት አንድ አሪፍ ደሴት አለች። ስለዚህ ወደዛ ደሴት እንወስዳቸዋለን። እስከዛ ግን ተራ ጠብቁ፣ ሁላችንም ባንዴ መውሰድ ስለማንችል ብሎ አሳምኗቸው። በተለይ አንድ መሪ አለ በየቀኑ ምሳ ሰዓት ላይ እየመጣ ስም እየጠራ ይወስዳቸው ነበር። በቃ ይሄ ለእነዚህ ልጆች ደስታ ነው። ምክንያቱም አልጋ አግኝተዋል፣ ምግብ አግኝተዋል፣ ሴፍ ቦታ ናቸው። ይሄ ለእነሱ ደስታ ነው። ግን ቶማስ ሁለት ነገር ኖቲስ ማድረግ ይጀምራል። አንደኛ ኦድ የሆነ ልጅ ነበር፣ ኮፍያ የሚያደርግ ማይናገር፣ ከማንም ጋር ማይግባባ ዝምተኛ ልጅ፣ እሱ አይኑ ላይ ቀርቷል። ሁለተኛ ደግሞ ትሬስ አልተመለሰች፣ ሴቷ አልተመለሰች እና ይጠይቃቸዋል፣ አለች ወይ? አላየናትም።
እዛ ያሰበ አንድ ቀን የሆነ ምንድነው የታካሚዎች ልብስ የሚመስል አይነት ነገር ይዛ አንድ ዶክተር ስትመራት ታያለች። እና ይሄ ነገር የሱ አይምሮ ውስጥ ጥያቄ ፈጥሯል። ምን እየሆነች ነው? እና ይሄ መጠየቅ ሲጀምር ሪኮመንድ ያደርጉታል። እኛ ምን የምናውቀው ነገር የለም፣ እንደው ጥያቄ ካለብህ ያ ኮፍያ የሚለብስ ሁዲ የሚለብስ ዝምብተኛው ልጅ እሱ ከሌሎች ይልቅ ብዙ የቆየው እሱ ነው። 15 ቀን የቆየው እንግዲህ ረጅሙ የቆየው እሱ 15 ቀን የቆየው እሱ ነው። እሱን ጠይቁ አሉት። እና ሁለቱ ቶማስ እና ያ ልጅ ደግሞ ይግባባሉ። እንግዲህ ሁሉንም ሲመናገር አይጠበቅብኝም፣ ግን አንድ ማሳይ ነገር አለ ብሎ ተደብቆ ያሳየዋል። ምንድነው ያሳየው? እነዚህ ስማቸው እየተጠሩ ወደ ሴፍ ሄቨን ወይ ደግሞ ወደ ደሴቱ እንወስዳቸዋለን የተባሉት ሰዎች ወደዛ ደሴት ሳይሆን እየወሰዷቸው የነበሩት አንድ ላቦራቶሪ ውስጥ እንደ ሙከራ ማለት የሆነ ውሃ ውስጥ ከተዋቸው ልጆቹ እንደ ማስተኛ ማለት ተኝተው ከእጃቸው ውስጥ ግን ደም ይወስዱ ነበር። ያቺን ደም ወደ ሆነ ኢንዛይም እየቀየሩ ይወስዱ ነበር። ይሄን ሲያይ ቶማስ ይደነግጣል። እዛ ውስጥ እንኳን ትሬሳ አለች ወይ ብሎ ለመፈለግ ሲሞክር እዛም አልነበረችም። ግን ያሉት የሆነ ሌላ እስር ቤት ውስጥ እንደሆኑ እያሰቡ በመሃል ሌላ እንግዲህ አሁን ሌላ ሲን ሲፈጠር ታያላችሁ። እነዚህ ልጆች ተደብቀው እያዩ ባለበት ሰዓት ላይ ቅድም መሪ ያልኳችሁ ሰው የለም ያስመለጣቸው ሰው ስክሪን ፊት ሄዶ ስልክ ያወራል። ስልክ ሲያወራ እያወራ የነበረው ቅድም ሞተች ካልኳችሁ ሳይንቲስት ጋር ነች። በቃ እስካሁን ድረስ የነበሩት ነገር ስቲል ድራማ ነው። አሁንም ዊክድ ውስጥ ነው ያሉት። ሌላኛው ፕሮጀክት አስመለጥናችሁ ብሎ ወደ ሌላኛው ሌቭል ነው ያሳደጓቸው። ምን ፊልሙ ላይ ትረዳላችሁ መሰላችሁ? እነዚህ ልጆች ሚሞሪያቸው ወይ ደግሞ የማስታወስ አቅማቸው ሉዝ አድርገዋል። ግን የተወሰኑ ልጆች በተለይ ደግሞ የሆነ አደጋ ሲደርስባቸው የሆነ ህመም ሲመጣባቸው የረሱት ነገር ትዝ ይላቸው። ቤን መጀመሪያ ቅድም ያልኳችሁ ቤን የሚባለው ልጅ አንተን እንዲያረከን ሲል የነበረው ህመም ነው አይምሮ ላይ እንዲያስታውስ ያደረገው። መሪውም ታሞ ነበር፣ መድኃኒት ወሰደ ብያቸዋለሁ አይደል? እሱ መድኃኒት ከወሰደ በኋላ ለቶማስ ሲነግረው ታያላችሁ። የመጀመሪያው ፓርት ላይ ለምንድነው አንተን ይላኩ? ሴቷንም ሲያይ ለምንድነው አንተን ይላኩ? እናንተ እኮ ናችሁ እዚህ ውስጥ የከተታችሁ ብሎ አውርቷቸው ነበር። ምንም የገባቸው ነገር የለም። እዛ ፊልሙ ላይ ምን ትረዳላችሁ? አሁንም ተደብቀው ለማየት ሲሞክሩ ትሬሳን ያገኟታል። ስለዚህ ማንም ሰው ባልጠበቀበት ሳለ ተሰብስበው እነዚህ ልጆች ከዚህ መውጣት አለብን ብሎ ፕላን ያደርጋሉ። ከነሱ ጋር የሚያብሩትን ልክ እንደነ ሚንሆ ያሉትን ሰዎች ወስደው ትሬሳን አስመልጦ ለማምለጥ ይሞክራሉ። እንዴትም ብሎ ተደብቀው እንግዲህ ብዙ ሲኖች ነበሩ፣ በመካከላቸው ጦርነት ተነስቶ ነበር። እንዴትም ብሎ ትሬሳን አገኟት። ትሬሳን ሲያገኟት ልክ የሆነ እንደ ደከም ብሎ ሸለብ እንዳረገው ነበር የተኛችው። ቀሰቀሷት። እሷ እንትን ውስጥ አልገባችም። ስትነሳ እኔ እንውጣ አሏት። ፊልሙ ላይ እንግዲህ መጀመሪያ ሲመጣ ለመውጣት ፍቃደኛ ለመሄድ ፍቃደኛ አልነበረችም። ቶማስ ሁሉም እኮ ሰላም ነው ለምንድን ነው የምትረብሸው አይነት ነገር እንደዛ አይነት ቫይብ ነበር ሲሰጠው የነበረው። እና አይደለም ተነሽ የሆነ ነገር አድርጎብሻል አይነት ነገር ብሎ ይቀሰቅሳታል። ትሄዳለች። እንዴትም ብሎ ለማምለጥ ይሞክራሉ። ከዛ ምንድነው ከዚያ እስር ቤት ልበለው ከዚያ ወጥተው ወደ እውነተኛው ዓለም ይገባሉ። ሲገቡ ራሳቸውን በረሃ የሚመስል አይነት ቦታ ላይ ነበር ያገኙት እና ያመልጣሉ። ወደዛኛው ዓለም ሲወጡ በጣም ከባድ ፀሐይ ነው ያጋጠማቸው። ከዛ ደግሞ በጣም ዞምቢዎች ነበር ያጋጠማቸው እና በመሃል በጣም ብዙ ነገሮች ተፈጥረው ነበር። ግን የተወሰኑ የተረፉ ሰዎችን ሲያገኙ አንድ መረጃ ይሰማሉ። ምን የሚል ይሄ ዊክድን የሚቃወም አንድ ተቃዋሚ ልክ እንደ ጉሬላ አታክ እንደሚያደርግ ሰው ጫካ እንደገባ ሰው ማለው ዘራይት አርሚ የሚባሉ የሆኑ ግሩፖች አሉ። ስለዚህ ማምለጥ የምትፈልጉ ከሆነ ጓደኞቻችሁ ነፃ ማውጣት የምትፈልጉ ከሆነ ትክክለኛ ሰዎች እነሱ ናቸው። ስለዚህ እነሱን ፈልጓቸው የሚል አይነት ነገር ይመጣላቸው። እነሱን ለማግኘት ብለው የሆኑ ሁለት ሰዎችን ያገኛሉ። አንድ አባት ነው፣ አንድ ደግሞ ልጁ ባትሆንም ግን ያሳደጋት ሴት ነች። ከነሱ ጋር ሆኖ ዘራይት አርምን ለማግኘት ሲሞክሩ ታያላቸው። እንግዲህ ይሄ ሁሉ ሲፈጠር ዊክድ እነዚህ ልጆች እየፈለገ ነው። እንዴትም ብለው እየፈለጉ አንድ ተራራ አካባቢ ላይ ሲደርሱ ሰዎች ከሩቅ ሆኖ በስናይፐር ሊመታቸው ሲሞክሩ ታያላችሁ። ግን ከተረፉ ሰዎች መካከል እነዚህ ሰዎች የሚያውቋቸውን ሰዎች ሲያገኙ ሰው ከሰው ጋር የተገናኙ ይሄ ለነሱ ተአምር ነው። ዞምቢ በዛበታል። እንኳን ደህና መጣችሁ ብሎ ተቀበሏቸውና ዘራይት አርም ነን ሲሏቸው እነዚህ ሰዎች በቃ እንዳመለጡ ተሰማቸው፣ ተረጋጉ። ከዛ ዘራይት አርም ሊደር የሚባሉ ሰዎችን ሲወስዱ ልክ አንድ በተለይ ከነሱ መሃል አንድ ሴት ነበረች። ልክ ቶማስን ስታየው መስራቻችን መጣ አይነት ነገር ብላ ተቀበለችው። ቶማስ ግራ ገባ። መስራቻችን መጣ ማለት አይደለም። እኛ ዘራይት አርም ብለን ዊክድን እንድንቃወም ሲያደርገን የነበረ አንድ ኢንቴል ነበር። ከውስጥ ሆኖ አንድ መረጃ የሚያቀብለን ሰው ነበር። ያ መረጃ የምታቀብለን ሰው አንተ ነህ የሚል አይነት ነገር ተነግሯቸው ቶማስ ስቲል አላስታውስም። ምን እንደሚገርማችሁ ታውቃላችሁ? ያንን የማስታወስ አቅም ግን ትሬሳ ኦልሬዲ ወስዳ ነበር። አሁን ሐሳቡ ልስጣችሁ ምን እየተፈጠረ እንዳለ። ሰዎች በተለይ ደግሞ ከፀሐይ ሙቀቱ በላይ በጣም ያሰጋቸው የነበረ ቫይረሱ ነበር።
ይሄን ቫይረስ እንዴት ነው የምናጠፋው ብሎ ለረጅም ሰዓት መጨነቅ ሲጀምሩ አንዳንድ ልጆች ስፔሻል የሆኑ ልጆችን አገኙ። ምን አይነት ልጆች ናቸው መሰላችሁ? እነዚህ ልጆች ደማቸው ውስጥ ስፔሻል የሆነ ኢንዛይም አለ። ይሄ አይምሮን የሚገል ወደ ዞምቢ የሚቀይረውን ቫይረስ የሚያጠፋ ማሽን የሚያጠፋ ኢንዛይም ማለት ነው። በዚህ በሽታ ምንድነው መያዝ የማይችሉ ልጆች አንዳንድ ሰዎች እንዲሆናሉ አይደል? ለምሳሌ ምንድነው ደማቸው ባይ ኔቸር የሆኑ በሽታዎችን መቋቋም የሚችሉ አይነት ሰዎች አሉ። እነዚህ ሰዎች ይሄ ዞምቢ የሚያደርገውን ቫይረስ መቋቋም ይችላሉ። እዛ ግሌድ ውስጥ ያስቀምጧቸው ስፔሻል የሆኑ ሰዎች ናቸው። ሁሉም ግን ስፔሻል አይደሉም። አንዳንዱ ያው ጥናት ሲደረግ አንዳንድ ኤክስፐሪመንታልና ኮንትሮል ግሩፕ የሚባሉ ግሩፖች አሉ አይደል? አንዳንድ ኖርማል ሰዎችን መሀል ያስቀምጣሉ። ግን አብዛኞቹ ደማቸው ውስጥ ኢንዛይም የነበሩ ሰዎች ናቸው። እነዚህ ሰዎች ለምንድን ነው ስፔሲፊካሊ የፈለጓቸው? እነዚህ ልጆች ስፔሲፊካሊ ሲያድኗቸውም ሁለተኛው ፓርት ላይ ዳኑ አላልኳቸው? ሲያድኗቸውም የሆነ ማሽን ውስጥ ከተው ደማቸውን ሲያወጡ የነበሩት ለምንድን ነው ካላችሁ፣ ምክንያቱም ብሎ ያስረዱታል። ከዚያ ደም ውስጥ ይወስዱና ኢንዛይም ይወስዱ ነበር። ያንን ኢንዛይም የታመሙ ሰዎች ላይ ለመሞከር ነው። ይህንን ፕሮጀክት ረጅም ዓመት ነው እየሞከሩ ያሉት። እናንተን የጠበቋችሁ ያሸጓችሁ ለዛ ነው። ግን አሁን እዚህ ጋር ነው የሚከረው። ይህንን ፕሮጀክት ደግሞ ድርጅቱ ሲሰራ የነበረው በእናንተ ምክንያት ነው፣ ወይ ደግሞ እናንተ ናችሁ ድርጅቱ ውስጥ ታስተባብሩት የነበራችሁ ብለው ለቶማስና ለትሬሳ ይነግሯታል። ለካ ይሄ ሁሉ ፕሮጀክት ሲጀመር ከጠንሳሾቹ መሃል የመጀመሪያዎቹ የነበሩት ቶማስና ትሬሳ ነበሩ። አላስታውሱም። ትሬሳ ግን አስታውሳለች። ቶማስ ስቲል አይምሮ ላይ የሚቀር ነገር አለ። ምንድን የሆነው ካላችሁ ቅድም ያልኳችሁ ሳይንቲስት ከባለ ሀብቶች ገንዘብ ትወስድና ስፔሻል የሆኑ ልጆች አሉ ከነሱ ደም ኢንዛይም አውጥቼ ላድናቸው የሚል አይነት ፕሮጀክት ጀምራለች። ይሄን ፕሮጀክት መጀመሪያ እነዚህ ልጆች ስፔሲፊክ ለብቻ ለረጅም ዓመት መኖር ነበረባቸው። እንዲኖሩ ምን እናርግ የሚል ሀሳብ ሲመጣ ቶማስና ትሬሳ እንግዲህ መጀመሪያ አላስተዋሉም ብያቸዋለሁ። ግሌዱን ዲዛይን ያደረጉት ሜዙን ዲዛይን ያደረጉት እነሱ ናቸው። በጣም ስፔሻል ልጆች ነበሩ። ስማርት ነበሩ ከሌሎቹ ይልቅ። ሌላኛው ደግሞ ከልጅነት ጀምሮ ስፔሲፊክ እንደ ልጅ ያሳደገቻቸው እነዛ ሁለት ቅድም ያልኳቸው ሳይንቲስት ናቸው ከሌሎቹ ሰዎች ይልቅ። ለዚህ ነው ቤን አንተን እዚህ ያመጣ እንዴት እዚህ መጣ ብሎ ሲጠይቁት የነበሩት። ቶማስ ስቲል አላስታውስም። አሁን ትሬሳ እንደ መንቃት ነገር አይምሮ ብለዋል፣ ግን ቶማስ ላይ ደስተኛ እንዳልነበረች ፊልሙ ላይ ታያላችሁ። እና ከቶማስ ጋር ስታወራ ምን ብላ ነገረችው መሰላችሁ? ሁሉም ነገር እኮ ሰላም ነበር አለችው። አሁን ትሬሳ እና ቶማስ እያወሩ ነው። ሁሉም ነገር እኮ ሰላም ነበር፣ ግን አንተ በጠበጥከን። እንዴት አድርጌ ነው በጠብጠው? ሁሉም ሰላም ነበር፣ ፕሮጀክቱ በስራም እየሄደ ነበር፣ ግን አንድ ቀን መጣህና እነዚህ ሳይንቲስቶች የሚሉትን አይደለም ልጆችን እያሰቃጁ ነው፣ ልጆችን እየገደሉ ነው፣ እንትን እየሞከሩ ያሉት ኤክስፐሪመንታቸው ራሱ በቃ ነፍስ እያጠፉ ነው፣ ስቲል መድኃኒቱን አላገኙም። ስለዚህ ከዚህ ማምለጥ አለብሽ እናምልጥ አይነት ነገር ብለህ ወደ እኔ መጣ። እውነትም ታሪኩ እንደዛ ነው። ወደ እሷ ይመጣል። ከዛስ ይሄን መረጃ ይወስድና ለራይት አርሞች ይሰጣል። ሰዎችን እያገቱ እየገደሉ እንደሆነ እነዚህ ራይት አርሞች መረጃ ይወስዳሉ። ከዛስ ትሬሳ ስለምትወደው ያን ምንድነው ከሱ ጎን ቆማ ለማምለጥ ትሞክራለች። ግን ቶማስ ይያዛል። ቶማስ ወደ ሜዝ የገባው እንደ ቅጣት ተደርጎ ነው። እሷ ወደ ሜዝ ስትገባ ነገሮችን ስቴብል ነገሮች እንድትቆጣጠርላቸው እሷ አላስታወሰችም። እሷ ከነሱ ነው የተላከችው። እሱ ወደ ሜዙ ሲልኩት ለቅጣት ነበር ይላኩት። አያችሁ አሁን ትንሽ ነገሮች እየመጣለት ራይት አርም ውስጥ ነው ያለው። አሁን ራይት አርም የሚባሉ ግሩፕ ውስጥ ነው ያሉት። ሁሉም ነገር ተረጋግቷል። ግን ትሬሳ እንዳልኳችሁ የሆነ ጎራ ይዛለች። ድንገት ኦል ኦፍ ዘ ሰደን የዊክድ ፕሌኖች ቦታውን ይከቡታል። ለካ ትሬሳ ለነሱ ሳትነግ ደውላ ንውሰዱን እዚህ ነው ያለነው ብላለች። ጦርነት ይነሳል። በጣም ብዙ ሰዎች ይሞታል። ኢቭን ቶማስ እንኳን የሚሞትበት አጋጣሚ ነበር፣ ግን እሱ ያመልጣል። ትሬሳ አይምሯ ውስጥ ምን እንዳለ ታውቃላችሁ? ይሄ ፕሮጀክት እኮ ከተሳካ የሰው ልጆች ይድናል። ለምን ከኛ ደም እየወሰዱ አይሞክሩም? የእሱ ሀሳብ እንደዛ ነው። ይሄ ነገር ደግሞ ይሰራል ወይ? አንድ ሙከራ ተሞክሮ ነበር። እነሱን ካዳኑ ሰዎች መካከል ቅድም ያልኳቸው አንድ ሰውና ልጅ ነበር። ሴት ልጁ ባትሆን የሚያሳደጋት ልጅ ነበረች አላልኳችሁ? እሱ ቫይረሱ ነክቷት ነበር። ቫይረሱ ቶሎ አይወስዳችሁም፣ ቀስ እያለ ይቆጣጠርና አይምሯችሁ ላይ ይወጣል። ከሱ ደም ኢንዛይም ወሰዱና ከኢንዛይም አውቶ እሷ ላይ ሞክረው ልጅቷ ደህና ነች። ስለዚህ ይሄ ፕሮጀክት የምርም ሊሳካ ስለሚችል ሞክር ነው። ከቶማስ ደም የተወሰደ ኢንዛይም እሷ ሰዎችም የሚያድን ከሆነ ለምን አሞክርም ነው። ቶማስ ደግሞ ኖ አይደለም አሁን ትዝ አላለኝም እንጂ የሆነማ ምክንያት አለ የተቃወምኩበት ይላል። ምክንያቱ አሁን የነገርኳችሁ ቢሆን ቶማስ ያመልጣል። ግን ሲያመልጥ ጓደኞቹ በጣም የቅርብ ከሆኑ ጓደኞቹ መሃል ራነር የነበረው ሚንሆ ታግቶ ነበር። ከእሷ ጋር ያለው ነገር ወጣል። የጥላቻ አይነት ነገር ነው በመካከላቸው የነበረው። አሁን ሶስተኛው ፓርቲ ይመጣል። ሶስተኛው ፓርቲ ሲመጣ እነዚህ ልጆች ወዴት ነው እነ ሚንሆ ወዴት ነው የሄዱት የሚል ነገር ነው እንግዲህ ሰርች ማድረግ የጀመሩ። ሰርች ሲያደርጉ ላስት ሲቲ የምትባል አንድ ከተማ ነበረች ካሉ ከተሞች መካከል የተረፈች እና ይቺ ከተማ ሀብታም የሆኑ ሰዎች ለብቻ የራሳቸው ከተማ ግንብ ሰርተው ተሰብስበዋል። ድሃዎችስ በቫይረስ ያልተጠቁትስ
ውጪ ቆማሉ እና ትልቅ ጸብ ነበራቸው። በቃ እኛን አውጥተው እነሱ በሀብት እዛ ይኖራሉ የሚል አይት ማለት ነው። ሚንሆን ለማዳን ቶማስ ከነዚህ ውጪ ካሉት ከሚያምጹት ጋር ከነሱ ጋር ተባብሮ ወደ ከተማ ወሰዱኝ ይላል። አላማው ምንድነው? እንዴትም ብዬ ወደ ከተማ ከገባው በኋላ ትሬሳን እንዴትም ብዬ ወይ እሷን እንደማታለልም በኤኒ ሚንስ ብቻ እሷን ተጠቅሜ ወደ ውስጥ ለመግባት ሞክራለሁ። እንዳሰበውም እሷን እንደማገት አይነት ነገር ብሎ ወደ ውስጥ ገቡ። ሚንሆን ለማውጣት ሞከሩ። ሚንሆን ሲያወጡ ትሬሳ እንግዲህ አዲስ ነገር ትነግሯለች። እንግዲህ ፊልሙ ላይ ቀስ እያለች የምትረዱት ነገር ያ ኢንዛይም ከነዚህ ልጆች የሚወጣው ኢንዛይም የታመሙት ቫይረስ ያጠቃቸው ሰዎች ላይ ሲሞክር ለተወሰነ ጊዜ ያህል ይሰራል። ለተወሰነ ጊዜ ያህል ልጆቹ ጤነኛ ናቸው። ከዛስ ከሆነ ደቂቃ በኋላ አይምሯቸውን መሳት ይጀምራሉ። ከበፊቱ ይልቅ እንደው ቫይረሱ እየተቆጣጠራቸው ይሞቱ ነበር። እና ትሬሳ ምን ብላ አስባ ነበር? ከቶማስ ደም የተወሰደው ያ ኢንዛይም መጀመሪያ ተሞከረባት ያልኳችሁ ልጅ ለተወሰነ ጊዜ ደና ሆና ከዛ ሞተች ብሎ ነበር ያሰበው። ግን ሲነግራት አይደለም ልጅቷ ስቲል ደና ነች የሚል ነገር ትነግራለች። እና ያኔ ትሬሳ ትደነግጣለች። ከዊክር ጋር እየሰራች ነው። በጣም ብዙ ደሞችን ሞክራለች። ሁሉም ተሞክሮ ፌል አድርጓል። ግን በሷ አናሎጂ መሰረት የቶማስ ደም ላይ የሆነ ስፔሻል ነገር አለ የሚል ነገር አይምሯ ላይ ይመጣል። ልክ እሷ እንደታገተች ሲሰማ ጦርነት በመካከላቸው ይነሳል። አሁንም ምንድነው ሚንሆን ነፃ አውጥተው እሷን ለማዳን ሲሞክር ታያላችሁ። እንግዲህ ሁለቱ ፍቅር ይዋደዱ ነበር ፊልሙ ላይ፣ እሱን ትረዳላችሁ። እሷ ግን እምቢ ብላ አጋጣሚ እጁ ደምቶ ነበር። ከእጁ ምንድነው ደሙ የነካው ጨርቅ ነበር። ያንን ጨርቅ ወስዳ የእሱን ዲኤንኤ ታያለች። የእሱ ዲኤንኤ ውስጥ በጣም በሚገርማችሁ ሌላ ልጆች ውስጥ ያልተገኘ ስፔሻል የሆነ ነገር ታገኛለች። ምንድነው ያገኘችው? እሱ ደም ውስጥ ያለው ኢንዛይም ይህንን ቫይረስ መከላከል አይደለም፣ ቫይረሱን ሊትራሊ ይበላው ነበር፣ ያጠፋው ነበር። ውጪ ካለው ከተቃራኒ ቡድን ጋር ተስማምተው ስለነበር እነዛ ተቃራኒ ቡድኖች ውስጥ መረብሻ እንዳለ ሲሰሙ አጥር ሰብረው ይገባሉ። ከተማው ሙሉ በሙሉ ያወድማሉ። በጣም ከባድ የሆነ ጦርነት ይነሳል። ይሄ ራሳቸውን እያጠፉ እንኳን የሚገቡ ሰዎች ነበሩ። እነዚህ ዘራይታር የሚባሉ ሰዎች ስፔሻል የሆኑ ልጆች ተብሎ የተቀመጡ ነበር። እነዛ ልጆች ያልታመሙትን ሰዎች የተወሰኑ ሰዎችን በፕሌን እያስመለጡ ነበር። መጨረሻ ላይ ቶማስ ይቀራል እና ጠላት የተባለው ሰው ቶማስና ትሬሳን እስከ መጨረሻ ለማጥፋት ሲሞክር ታያላችሁ። ግን ቶማስ ትሬሳን ይዞ ለማስመለስ ሲሞክር የነበሩበት ህንፃ ይፈርሳል። እሷ እዛ ላይ ትሞታለች፣ ቶማስ ያመልጣል። የነበረው ህዝብ እንዴትም ብለው ይዘው በፕሌን ይዘው ሴፍ ሄቨን የሚሏት ወይ ደግሞ ደሴት ያችኛው ደሴት ላይ ያስቀምጧታል። ሰው ይሄ ምንድነው በቫይረሱ ያልተጠቃሱ ያለበት ደሴት ማለት ሰዎች አዲስ ነገር ሊጀምሩ እዛ ይገባሉ። በዚህ መንገድ ይሄዳል ፊልሙ። እንግዲህ ሀሳቡ ይሄን ያወራል። ለምንድነው መጀመሪያ ላይ እንግዲህ ፊልሙ የሆነ ጎራ እንድትይዙ ያደርጋቸዋል። አሁን ፊልሙ ስታዩት የቶማስ ሳይድ እንድትይዙ ያደርጋቸዋል። ግን እኔ ወሪፍ እንዲስ ቢሆን ብያስብ ወሪፍ ቶማስ ተሳስቶስ ቢሆን ቶማስ ይሄን ሁሉ ረብሻ ያመጣው እነዚህ ሰዎች እንደሚሉት አይደለም። አንደኛ፣ ሁለተኛ ሰዎችን እነዚህ አሁን ስፔሻል የተባሉ ልጆች ደማቸው ውስጥ የሚከላከለው ኢንዛይም አለባቸው ብሎ ያሰቡትን ልጆች እየገደሉ እነሱን እየጎዱ ነው የሚል። ሶስተኛው ደግሞ ለሀብታም ብቻ ለተወሰኑ ሰዎች ብቻ ነው እንጂ ለሁሉም ሰው አይሰጡም እነዚህ ሰዎች የሚል አይነት አቋም ነው። በእነዚህ ምክንያቶች ነው በዋናነት ተቃውሞ የተነሳውና የትሬሳን እስኪ ሳይድ ደግሞ ይሁ የትሬሳን ሳይድ ዋዲፍ እነዚህ ልጆች ተቸግረው እነዚህ ልጆች መስዋዕት ሆነው የሰው ልጅ ቢድን። ምክንያቱም እነዚህ ሰዎች በኋላ እንኳን ሄደው እንደው ለሀብታም እንኳን ብቻ ይሰጥ ቢባል ለሀብታሞች ብቻ እንኳን ሴቭ ቢድኑ የሆነ ሰዓት ላይ ከተማ ይጠባቸዋል። መስፋት ማደግ ሲፈልጉ ውጭ ያለን ሰው ምናልባት ሴቭ ሊያደርጉ አይችሉም። ሰዎች በዛ መንገድ ሊድኑ አይችሉም። ምክንያቱም አሁን ሴፍ የሆነው እነሱ ያሉበት ደሴት ነው። ከዛ ደሴት ውጭ ያለው ስቲል ቫይረስ ያለበት ሰው እየኖረ ነው። ዞምቢዎቹ አሉ ውስጥ። እስከ መቼ ሴቭ ይሆናል? በዚህ መንገድ ብዬ ጠየቅኩኝ እኔ what do you think? እስኪ ቶማስ ይሄን ሁሉ ካዮስ የፈጠረው unnecessarily ነው ወይስ እንደው መጨረሻ ላይ የተወሰኑ ሰዎች ስለዳኑ ልክ ነው? ምን ብላችሁ ታስባላችሁ? እንደው ፐርፌክት የሆነ ሴናሪዮ ቢፈጠርና መጨረሻ ላይ እንደው የተፈጠረው ነገር ባይኖር ሌላ ልጆች ሳይሰቃዩ እንትን ቢሉ ምናልባት ነገሮች በሆነ መስመር ቢሄዱ የሚሰቃየው የሚጎዳው ቶማስ ነው። ሌላ ሰው ምናልባት ሊድን ይችላል ብዬ አሰብኩኝ እኔና ይሄ እንግዲህ አይምሮዬ ላይ የመጣ ነገር ነው። what do you think? እስኪ ምን ሚሳረቁኝ ምን ታስባላችሁ? እስኪ እናንተ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ ግን ካየሁት አሪፍ ፊልም ነው ሪኮመንድ የተደረኩት አይደል? ካየሁት ይሄን ሐሳብ ሼር ላደርጋችሁ አሰብኩኝ። ስለዚህ ቪዲዮ ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። ቀጣይ ሳምንት በአዲስ ሐሳብ በአዲስ ቪዲዮ እንገናኛለን።
የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት። ባይ